ሩትዬ ለመጀመሪያ ጊዜ ልጇን እቅፍ አድርጋ በቻናሏ መግቢያ ሰርታ ከች ብላለች ማለት ነው። እንግዲህ ሲጠበቅ የነበረ ነገር ነው ይሄ ነገር እና እውነት ሩታ በተከታታይ በቤቷ ቪዲዮ እንድትለቅ በጣም ብዙ ሰዎች ይናገራሉ። ሄርሜላና አብርሽ የሰሩት ቪዲዮ ራሱ በሩታ ነው የተለቀቀው ማለት ነው። እንግዲህ ዛሬም በድጋሚ ከልጇ ጋር ከች ብላለች እና ይመስለኛል አሁን ላይ በጣም ብዙ ሰውም እየተናገረ ስለሆነ ካሜራማኑ የሆነ ሼም ያዘው መሰለኝ ማለት ነው። እና ካሜራማኑ ግን ችግር አለበት ከሩታ ላይ እያልኩ ነበር እኔ የሆነ ጊዜ ላይ ማለት ነው። ምንም አይነት ቪዲዮ ሲለቀቅ በሱ አይለቅም በሌሎች ነበር እና አሁን ግን ተመስገን ዛሬ እንግዲህ ከልዑሌ ጋር መታለች ማለት ነው። የኔ ቆንጆ ወይ ይሄ ጭንቀትን የሚያስረሳ ህፃን። ኧረ ዛሬ እኔ ሲጮህ ሰማሁት ልበል አባቱን ሳይ ብሎ እኮ አገሳ ምናምን ነገር። አቤት ጉድ! ቤተሰብዬ እንዴት አመሻችሁ? ሰላማችሁ ይብዛልኝ ውዶችዬ። እንግዲህ ያው ሩቲ አይ ሴት ልጅ እኮ ግን ከባድ ነው። እግዚአብሔርን የሆነ አንዴ ካፈቀረች ከምር በጣም ከባድ ነው። ፍቅር ማለት በጣም ሀያል ነገር ነው እና ዛሬ እንደዚህ ለስለስ ብላ ስላናገረችው ምናምን ግራ ተጋብታችኋል በጣም ማለት ነው። አሁንም ቢሆን ተንኮላዝለሽ ነው እያላችኋት ስለሆነ አንዳንዴ እስኪ ከእንደዚህ አይነት ነገሮች ወጣ ብለን በመልካም ነገር እናስበው እስኪ ዛሬ እንኳን ያደረገችው ማለት ነው። ፍቅር ደርሶባችሁ ያያችሁ ሰዎች ፍቅርን ትረዳላችሁ ብዬ አስባለሁ። አብርሃም እና ሩታ የፈለገ ቢጣሉም ፍቅር ግን ውስጥ ላይ እንዲህ በቀላሉ ቶሎ ይወጣል ማለት አይደለም። የፈለገ ቢደበላለቁም ማለት ነው እና ብቻ እኔ አላቅም የምር አሳዘነችኝ ሩቲ። በዛ ላይ ደግሞ ህፃኑ ይበልጥ ደግሞ አሳዘነኝ ማለት ነው። ማለት አብርሃምና ሩታ ባይልላቸው ባያድላቸው እንጂ ምንም የሚያጣላቸው ነገር አልነበረም። እውነት የሆነ የመጣባቸውን ነገር በስነ ስርዓቱ ተግባብተው ፈትተው ይህን የመሰለ ልጃቸውን በአንድ ላይ ቢያሳድጉ ምንኛ መታደል ነበር። ግን ደግሞ በቃ ሁሉም ወሬ ሆኖ ቀረ እና ልዑሌ ሲያሳዝን የኔ አባት ደግሞ እኮ ምንም የማይተነፍስ ምንም የማይናገር መልካም የሆነ ልጅ ነው የሰጣቸውና አንዳንዴ በጣም ከባድ ነው እውነት። እንግዲህ ያው አብርሃምም ልጁን ሲያየው እንባ እያቀረረ ነበረ ማለት ነው እና እንደናፈቀውም ያስታውቃል። አይ ሩትዬ ዛሬ ደግሞ ውጭ ይዘሽለት መጣሽ አይደለም? በነገራችን ላይ ያው ሩታ መጨነቁ አሳስቧታል። አንደኛ ነገር የልጁ አባት ነው። ነገ ህፃን አድጎ አባቴ ሲጨነቅ ለምን ዝም አልሽ እኮ ብሎ ጥያቄ ሊመጣባት ይችላል። ገብቷቸዋል አይደል? ስለዚህ በዚህን ያክል ያስጨነቀውን ነገር ብትጠይቀው ኖርማል ነገር ነው። ግን ደግሞ ያው አብርሃም ምንም ይሁን እንደማይነግራት ታውቃለች በደንብ ማለት ነው። እንደማይነግርሽ እያወቅሽ ሩትዬ በዚህን ያክል መጠየቁ ተገቢ ነው ብዬ ባላስብም ግን እሷ ከጭንቀቷም አንፃር ሊሆን ይችላል። እና ያው ማለት አብርሃም ከቤት እንደቀረ ባለፈው የእርቁ ጊዜ ያው ቤት መጥቶ እየጠየቀ ነው ምናምን ብላ ነበር። ዛሬ ደግሞ እንግዲህ ጠፍቷል፣ እየጠየቀ አይደለም እየመጣ ምንድን ነው ብላ ነው የመጣችው ማለት ነው። ዛሬ እንግዲህ ሲጀመር አብርሃም ሰሞኑን ትክክል አይደለም። ራሷ እኮ ሄርሜላ ተናገረች በትናንትናው ቪዲዮ። አሁን የሆነ ሀገር ሊወስደው ነው በቃ ጥሩ ስሜት ላይ አይደለም ምናምን ነገር አየሩን ቀየር ለማድረግ እያለች ነበረ። አብርሃም ያልተመቸው ነገር አለ። በነገራችን ላይ የፈለገ ሰው ምንም ያክል በደል ቢሰራ ምንም ያክል ክፉ ቢሰራ ማለት ነው መጨረሻው ጸጸት እንደሆነ ሊገባንና ልንረዳ ይገባል። አብርሃም ነገሮችን እያሰበ እያንሰላሰላቸው በደንብ እየገባው ሲመጣ ገና ከዚህ በላይ ነው የሚደብረው። እግዚአብሔርን ነው የምላችሁ። በደንብ የልጁና የሚስቱ ነገር ከተረዳው ቁጭ ብሎ ካገናዘበ ላይክ ነገሮችን በችኩላ እያደረጋቸው እንደሆነ ከተረዳ ብዙ ነገሮች ያስደብሩታል። እና ከቤት የማይሄድበት ምክንያት አንድና አንድ በቃ ፈርቶ ነው፣ ሌላ ምንም አይደለም። የምር አንድ ኮሜንት በጣም የገረመኝ ለየት ያለ ኮሜንት ምንም አይደለም አብርሃም ፈርቶሽ ነው እንኳን እሱ ለእኛ ራሱ አሁን ላይ ዝምታሽ በጣም እያስፈራን ነው ብላ የኮመተች ልጅ አለችና እንግዲህ ሩታ በዚህን ያክል ሰላም መሆኗ ሰላም መፍጠሯ በዚህን ያክል ያስፈራቸው ሰዎች አሉ። እኔ እንጃ ሰው ሰላም ሲፈጥር ምኑ ነው የሚያስፈራው? ምን የሚያስፈራ ነገር አለች ልጅ በቃ ነገሩ ሁሉ ተወችው። ክፉን ነገር ወደዛ አውጥታ ለመጣል ፈለገች እና ሰላም ለመፍጠር ፈለገች ከዚህ ጋር እና በዚህ ሰላም በመሆኗን በጣም የፈራችሁ ሰዎች ያላችሁና እንደኔ ግን ሩትዬ በዚህ ያክል አብርሃምን መለማመጥ አይጠበቅብሽም እኮ የምሬን ነው ማለት
በቃ ልጁን ከፈለገ መጥቶ የማየት የሱ ግዴታ አለበት ከፈለገው ከናፈቀው ማለት ነው። እና እሱ በዞረበት ሁሌ እየዞርሽ ልጅሽን ይዘሽ ልትሄጂ ነው ወይ? ይሄ ደግሞ መሆን የለበትም። እና ምንም ቢከፋው ምንም ቢደብረውም ከአንቺ ቤት ተሸንፎ ማየት አይፈልግም። ሲጀመር መታየት አይፈልግም። እንኳን አይደለም የውስጡን ችግር ሊነግርሽና ሜቢ እንግዲህ ለምን ትዳሬን ፈታው ብሎም እየተጸጸተ ሊሆን ይችላል። እንደዚህ ሲደበር እንደዚህ ሲከፋው ምናልባት አንቺን አፍቀሹ ፈልጎሽ እንዳይመስልሽ እያላችሁም ደግሞ የምትናገሩ አላችሁ። ሊሆንም ይችላል። አትሳሳቱ። ሊሆንም ይችላል። የሰው ልጅ የማይናገራቸው በጣም ብዙ ነገሮች አሉ በውስጡ ማለት ነው። ግን ሩቲ የምሬን ነው ሰብሰብ ብለሽ ብትቀመጭና ከዛ የሚሆነውን ነገር ዝም ብለሽ ብትመለከች የተሻለ ነው ብዬ አስባለሁ። የምር በቃ ከናፈቀው ቀጥ ብሎ ይመጣል። ካልሆነ ግን በየጊዜው ልጅህን እያልሽ የትም ልትሄጂ አይገባሽም ብዬ አስባለሁ ማለት ነው። ተዩ እኛ ጊዜ ማለት ብዙ ጊዜ እየነገርነሽ ነው ሩትዬ። አንቺ እንዴት ነው በቃ ነገሮችን እርግፍ አድርገሽ ታያቸውና ሁሉን ነገር እርግፍ አድርገሽ ሰላም እንዳወረድሽ ሁሉ አብርሃምንም ተይው በቃ ከምሬ ነው። ለምን ቀረህ ለምን መጣህ እያልሽ ምንም አይነት ጥያቄ አታሽበት ነው ማለት የምችለው። እኔ እንጃ ዛሬ እንደ ሁለቱም ነው ያሳዝኑኝ። በቃ አንዳንዴ ከባድ ነው እግዚአብሔርን የሆነ ውስጣችሁ ያላለቀ ፍቅር እያለ አስቡት ሰው ከመካከላችሁ ገብቶ የእናንተን የሆነ ሰው ሌላ ሰው ጋር ሆኖ ስታዩት እናንተን የሚያደርግበትን እናንተን የሚወድበት መንገድ እናንተን የሚጠራበት መንገድ እናንተን የሚያቅፍበት መንገድ ሌላ ሰው ጋር ሲፈጸም ስታዩ በጣም ያማል። እንደ ሴት ልጅ ያማልና ብቻ ፈጣሪ መልካሙን ነገር ያድርግ ነው ማለት የምችለው። ለዚህ ህፃን ልጅ ሲል አላውቅም ምን እንደሚፈጠር። ግን ሩቲ በተቻለሽ መጠን ነገሮች ብታያቸው ብዬ ነው እኔ የምናገረው። ምክንያቱም አብርሃምን በዚህ እንደዚህ እንደዛ ስለተባለ ምንም የሚሆን ነገር የሚፈጠር ነገር አለ ብዬ ስለማላስብ የፈለገ ቢደብረው ምንም ነገር እንደማይናገር ግልጽ ነው።